ሰላም 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 እንዴት ናችሁ? ቻናላችን ቤተሰቦች ዛሬ ወደ ኢምፔሪያል አካባቢ ተገኝተናል። ከኢምፔሪያል ተነስተን እስከ አዲስ አበባ ስቴዲየም ዙሪያው ድረስ እየተሰራ ያለውን የኮሪደር መንገድ የምንጎብኝ ነው የሚሆነው። ዛሬ ብዙ ነገሮች ተሰርተዋል። እንግዲህ የ24 ኮሪደር መንገድ በዚህ ላይ ስላለ ብዙ ነገሮች ተሰርተዋል። ዛሬ እሱን በደንብ የምንመለከት ነው የሚሆነው። እንግዲህ አሁን የምንገኘው ከኢምፔሪያል ትንሽ ዝቅ ብለን የኢትዮጵያ ስፖርት አካዳሚ መግቢያ በር አካባቢ ላይ ነው። ፊት ለፊት የምንመለከተው ከኢምፔሪያል ዋናው መምጫ መንገድ ሲሆን ወደዚህ ዞር ስንል ደግሞ ወደ መገናኛ የሚወስደው ሌላኛው መንገድ አለ። ስለዚህ ፊታችንን ቀጥታ ወደ ላይ ወደ 24 ኮንዶሚኒየም አዙረን እየተሰራ ያለውን የኮሪደር መንገድ እና የተለያዩ ነገሮችን እየተመለከተን የምንሄድ ነው የሚሆነው። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ እንድትጀምሩ ስንል በትህትና እንጠይቃችኋለን። እንዲሁም ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችን እድገት እንዲረዳን ላይክ እና ሼር በማድረግ አጋርነታችሁንም እንድታሳዩን ስንል በአክብሮት እንጠይቃለን። ከፊት የምንመለከተው በተወሰነ መልኩ ፈርሶ የምናየው የኢትዮጵያ ስፖርት አካዳሚ ዶርም የሆነው ነው። እንግዲህ የኢትዮጵያ ስፖርት አካዳሚ እንደምታውቁት ከተለያዩ የሀገራችን ክፍሎች ላይ ብቁ የሆኑ ስፖርተኛ ልጆችን ከልጅነታቸው ጀምሮ እንግዲህ እያሳደገ ብቁ ስፖርተኛ ያደርጋቸዋል። እንግዲህ እነዚህ ልጆችም እዚሁ ሁሉም ነገር ተሟልቶላቸው ዶርምም፣ ምግብም፣ የተለያዩ የትምህርትም ሆነ የስፖርታዊ ቁሳቁስ ተሟልቶላቸው እዚሁ እያደሩ ነው እንግዲህ የሚሰለጥኑት ማለት ነው። እንግዲህ ለነሱ የተዘጋጀ ዶርም ናቸው እነዚህ። እንግዲህ በተወሰነ መልኩ እየፈረሱ ነው የሚገኙት አሁን ላይ። ለምን እንደሆነ እርግጠኛ አይደለሁም። እስኪ እዚህ አካባቢ ያላችሁ የቻናሌ ቤተሰቦች ካላችሁ ለምን በተወሰነ መልኩ እየፈረሰ እንደሆነ ብትነግሩኝ ደስ ይለኛል። ይሄ ከፊት የምንመለከተው የ24 ኮንዶሚኒየም ነው። እንግዲህ 24 ኮንዶሚኒየም ትንሽ ቆየት ያለ ኮንዶሚኒየም ነው። ቀለም ምናምን ተቀብቶ እንደምትመለከቱት የተወሰኑት አልቀዋል ብሎኮች። በዚህ በኩል የምናየው ገና ተቀብቶ እንጨቶቹም አልፈራረሱም፣ የቀለም መቀቢያው ማለት ነው። በዚህ በኩል ደግሞ እንግዲህ እንደምትመለከቱ የስፖርት አካዳሚው አጥር ከዚህ በፊት እንደፈረሰ ነግሬያችሁ ነበረ። አሁን ላይ አጥሩንም እየሰሩት ነው የሚገኘው። እዚህ ጋር እየተረባረቡበት ነው። በዚህኛው ሳይድ ውስጡ በጣም ሰፊ ነው የስፖርት አካዳሚው። የተለያዩ የስፖርት መስሪያ ቦታዎችም አሉት። ከፊት የምንመለከተው እንደ ማማ ነገር አለ። እሱም እንዲሁ በጣም የቆየ ነው። እንግዲህ ስፖርት አካዳሚ ሲሰራ ጀምሮ የነበረ የውሃ ማማ ነው። ይሄኛው በ24 ኮንዶሚኒየም በኩል ቀጥታ ወደ ላይ የሚወስደው መንገድ ሲሆን በዚህ በስተግራችን በኩል ደግሞ የአዲስ አበባ ስቴዲየም እና የኢትዮጵያ ስፖርት አካዳሚ የሚካፈሉበት አንድ የወንዝ አለ። እንግዲህ እሱም የወንዝ ዳር ልማት እየተሰራለት ነው የሚገኘው፣ ልክ እንደ ሌሎቹ የአዲስ አበባ ወንዝ ዳሮች ማለት ነው። በዚህ በኩል የተወሰነ ገባ ብለን እናያለን ከርቀት ሆነን። በእርግጥ በቅርብ አሳይቻችሁ ነበረ የአዲስ አበባ ስቴዲየም ውስጡን ጣራ እንደተጀመረ ተመልክተን ነበረ። የተለያዩ ነገሮች እየሰሩ ነው የሚገኙት እንግዲህ አሁን ስቴዲየም ውስጥ። ከዚሁ ራሱ ክሬኖቹ ይታያሉ። በጣም ረጃጅም የሆኑ ሁለት ክሬኖች አሉ። አንደኛው በዚህ በስተቀኝ ሳይድ እና በስቴዲየሙ በስተግራ ሳይድም እንዲሁ ረዘም ያሉ ክሬኖች ሁለት አሉ። በተለይ በስተቀኝ ባለው በኩል የጣራው ገጠማ እንቅስቃሴ የተሻለ ለውጥ አሳይቷል። ይሄ መንገድ በነገራችን ላይ አዲስ መንገድ ነው፣ አሁን እየሄድንበት ያለ ነው። ከዚህ ከ24 ኮንዶሚኒየም ቀጥታ ወደ ዋናው የቦሌ መገናኛ መንገድ የሚያስወጣ መንገድ ነው። የኢትዮጵያ ስፖርት አካዳሚና አዲስ አበባ ስቴዲየም የሚካፈሉት በዚህ መንገድ ነው። የወንዝ ዳር ፕሮጀክቱ ደግሞ እዚህ ጋር የምንመለከተው ነው። እንደምታዩት
እዛ ጋር የኮንስትራክሽን ማሽነሪዎች አሉ ከፊት ለፊታችን። ይሄንኑ መንገድ የሚሰሩ ናቸው። መንገዱ የሚሰራው በሁለቱም ሳይድ ነው። በወንዙ በዚህኛው እኛ ባለንበት ሳይድም ወንዙን ተሻግሮ ባለው ሳይድም መንገዶች እየተሰሩ ነው የሚገኙት። ከሱም ባለፈ የወንዝ ዳር ልማቱም እየተሰራ ሲሆን ከወንዝ ዳሩ ትንሽ አሁን እኛ ካለንበት አለፍ ብለን ወንዙ ከላይ በኩል በኮንክሪት አይነት ነገር ተሸፍኗል። እዚህ ጋር ከርቀት ይታያችኋል ብዬ አስባለሁ። ይሄ ከፊት የምንመለከተው ወንዙ ከላይ በኩል በኮንክሪት ሸፍነውታል። የስቴዲየሙ መግቢያ ፓርት አካባቢ ማለት ነው። ከዛ ትንሽ አለፍ እስከሚል ድረስ እንደዚህ የተሸፈነ ሆኖ ከዛ ደግሞ አለፍ ስንል ልክ እንደዚሁ ክፍት ይሆናል ማለት ነው። እንደምታዩት ስቴዲየሙ በጣም የሚገራርሙ ለውጦች ነው ያሉት በውስጡ። ግቢውም እንደምትመለከቱት የተለያዩ ቦታዎች ላይ አረንጓዴ የሆነ ነው። ሳሮች ተተክለዋል። ችግኞችም እየተተከሉ ነው ወደ ታች አካባቢ። እንግዲህ በሚመጣው አመት ሙሉ ለሙሉ ተጠናቆ ለአገልግሎት ክፍት ይሆናል። የጣራ ገጠማውም የወንበር ገጠማውም ተጠናቆ እንግዲህ ጨዋታ ማሳየት የሚጀምር ይሆናል። አሁን ካለንበት ወደ ላይ ተመልሰናል፣ ወደ ዋናው የ24 መንገድ። እነዚህ የኮንስትራክሽን ገልባጭ መኪኖች ማሽነሪዎች እንግዲህ እዚሁ የስቴዲየም ውስጥ የሚሰሩ ናቸው። አሁን በዚህ በኩል ወጥተን እንግዲህ የ24 ኮሪደር ፕሮጀክት እየተሰራ ያለውን እየተመለከትን ወደ ላይ የምንጓዝ ነው የሚሆነው። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ እንግዲህ ቤተሰባችንን መቀላቀል እንዳትረሱ። በየቀኑ በምንሰራቸው የዎኪንግ ቱር ቪዲዮዎች አዲስ አበባ ውስጥ እየተሰሩ ያሉ አዳዲስ ፕሮጀክቶችና አዳዲስ ገጽታዎችን በየቀኑ የምናስቃኛችሁ ነው የሚሆነው። እንዲሁም ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችን እድገት እንዲረዳን ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃችኋለን። እዚህ ጋር በ24 መንገድ በኩል ያለ አንዱ የስቴዲየም መግቢያ በር ነው። በዚህ ጋር የምንመለከተው እንግዲህ ይሄ ስቴዲየም በጣም ሰፊ ነው። ብዙ ዋና ዋና መንገዶችን ይነካል። በዙሪያው ብዙ በሮችም አሉት አብሮ የተካተቱለት። እንግዲህ በዚህኛው ሳይድ 3 በሮች አሉት። በፊት ለፊት በዋናው በ22 መንገድ ባለውም እንዲሁ ወደ 3 የሚቆጠሩ ሲኖሩት በጀርባ በኩል ደግሞ 4 በሮች አሉት ማለት ነው። እንግዲህ እነዚህ በሮች የፓርኪንግ መግቢያ፣ ለሰዎች መግቢያ፣ የተለያዩ አገልግሎት የሚሰጡ በሮች ናቸው። እዚህ ጋር አስፓልቱን ቀድሞ የነበረውን አስፓልት ተሻግረን የወንዝ ዳር ፕሮጀክቱ የሚጀምርበት ከዚህ በኩል ነው፣ በዚህኛው ሳይድ ማለት ነው። እንግዲህ ወንዙ ይሄን ዋናውን መንገድ አቋርጦ ነው የሚያልፈው ወደ ስቴዲየሙ ሳይድ የሚሄደው ማለት ነው። እዚህ አካባቢ ላይ ቀድሞ ከነበረው እንግዲህ በጣም ብዙ ለውጦች አሉት። ይሄ መንገድ በጣም ጠባብ ነበር እንደምታውቁት ከዚህ በፊት። በእርግጥ ዋናው አስፓልት መንገድም ነበረ በፊት የነበረው። አሁን ላይ ግን እንደምታዩት ዋናው አስፓልት በጣም ጠባብ ነች። ወደ ጎን በጣም ሰፊ ነገር እየተሰራ ነው የሚገኘው። አሁን ይሄ ሁሉ አልነበረም ከዚህ ቀደም። ይሄ የወንዝ ዳር ልማቱ እንደምትመለከቱት ነው። ወንዙ በዚህ በኩል አልፎ በአስፓልቱ በዋናው መንገድ አቋርጦ እንግዲህ በስር ወደ ታች ይሄዳል። እዚህ አካባቢም ላይ እንደምታዩት ግሪን ነገር እየተሰራ ነው የሚገኘው። አስፓልቱም እስከዚህ አሁን እስካለውበት ድረስ የሚደርስ ነው። እንግዲህ የሳይክልና የእግረኛ መንገድም ልክ እንደ ሌሎቹ የኮሪደር መንገዶች አካቶ ነው የሚሰራው። ይህን አለፍ ብለን ወደፊት ሲኖትራክ የሚታያችሁ ከሆነ ከዛ ጀምሮ ደግሞ ከዚህ ቀደም ሳሳያችሁ በጣም ተቆፍሮ ነበረ ትቦ
የተለያዩ የፍሳሽ መስመሮች እየተገጠሙ አይተን ነበር። አሁን እሱ ሁሉ ተጠናቆ እንግዲህ አፈር ተደፍቶበት ተደልሏል። ይሄ ፓርት እንግዲህ እዚህ ሰፈር ያላችሁ የቻናል ቤተሰቦች እንግዲህ ልትነግሩን ትችላላችሁ። በጣም ጠባብ የሆነ ቦታ ነበረ። ይሄኛው ሁለተኛው በር ነው። አሁን ቅድም አንድ በር አይተን ነበር። ይሄ ሁለተኛው ነው። ወደ ላይ ደግሞ ከፍ ስንል ሌላ የስቴዲየሙን በር የምናገኝ ይሆናል። ይሄ አካባቢ በጣም የሚያስገርም ለውጥ እያሳየ ነው የሚገኘው አሁን ላይ። እንግዲህ ስቴዲየሙ ከመሰራቱ ጋር ተያይዞ ኢንተርናሽናል ስቴዲየም እንደመሆኑ በዙሪያው ያሉ የተለያዩ መሰረተ ልማቶችም መንገዶችም በዛው ልክ እንዲሆኑ ታስቦ እየተሰራ ነው የሚገኘው። ብዙ ሾፒንግ ሞሎች፣ ሱቆች እና የተለያዩ ነገሮችን ያካተተ መንገድ ነው የሚሆነው። እንግዲህ ስቴዲየም እንደመሆኑ የመያዝ አቅሙም 62,000 ሰው ባንዴ የሚይዝ ስቴዲየም ነው። እንግዲህ ይሄ ሁላ ህዝብ አንድ ጨዋታ ለማየት ሲመጣ ብዙ ነገሮች ያስፈልጉታል። በዙሪያው የተለያዩ የምግብ ካፌዎች እና የተለያዩ ነገሮች ስለሚያስፈልጉ እነዛን ነገሮች ማሟላት የሚችል አካባቢ መሆን አለበት። እሱን ታሳቢ ተደርጎ እየተሰራ ነው የሚገኘው። እንግዲህ ከዚህኛው ጀርባ አሁን ከስቴዲየሙ ጀርባ በመስጊዱ በኩል ያሉትም መኖሪያ ቤቶች እንደነገርኳችሁ የተለያዩ ማሻሻያ ተደርጎላቸው የተለያዩ የንግድ ሱቆች ተደርገዋል እዛ አካባቢ። እሱን ደግሞ ያለውን ለውጥ ሰሞኑን ሄጄ ማሳያችሁ ነው የሚሆነው። የተለያዩ ለውጦች አሉት እዛ አካባቢም። ይሄ መንገድ ቀደም ሲል ያልኳችሁ ተቆፍሮና ትቦ ሲቀበርበት የነበረው ቦታ ነው። እንደምታዩት አሁን እንግዲህ አፈር ለብሶ ከላዩም የተለያዩ ስራዎች ተሰርተው ተደምድሞ እንግዲህ እንደዚህ ለጥ ያለ መንገድ ሆኗል። አሁን እዚህ ላይ ሬንጅ ማልበስና የአስፓልት ነጠፋ ስራ ነው የሚቀረው። መንገዱ እንደምታዩት በጣም ሰፊ ነው የሆነው። እንግዲህ ቀድሞ ከነበረው ጋር አይገናኝም። ሶስተኛው የስቴዲየሙ በር ደግሞ በ24 መንገድ ያለው ይሄ አሁን የምንመለከተው ነው። እንደምታዩት አንደኛው ረጅሙ ክሬን በዚህ በኩል ነው በደንብ የሚታየው። ቅድም ከርቀት ስናየው ነበረ በጣም ረጅም ነበረ ከርቀት። አሁን ደግሞ ቀረብ ብለን እንመለከተዋለን በዚህ በኩል። የጣራ ገጠማው እንግዲህ የተሻለ ፕሮግረስ ያለው በዚህኛው ሳይድ ነው። ሰሞኑን የውስጠኛውን ሳይድ ባሳየዋችሁ ቪዲዮ ላይ እንግዲህ ከዛኛው ሳይድ ሆነን ስለነበረ ብዙዎቻችሁ ምንም አይነት ለውጥ የለውም የሚታይ ነገር የለም ስትሉኝ ነበር። እንግዲህ በእርግጥ በዚህ በኩልም በውጭ በኩል ስለሆንን ብዙ ላይ ይታይ ይችላል። ነገር ግን በዚህኛው ሳይድ ላይ የተለያዩ ፕሮግረሶች አሉት። እዚሁ ወርክሾፕ አለው። ሰማያዊ ቆርቆሮ የታጠረው የሚታያችሁ ከሆነ ከፊት ለፊት ያለው እዛ ውስጥ ነው የጣራዎቹ ብረቶች እንግዲህ ተበያይደው ወደ ላይ እየተሰቀሉ የሚወጡት። ሁለት የቆሙ ብረቶች የሚታዩአችሁ እንግዲህ የጣራው የሚደግፉት ስቴዲየሙ በውስጥ በኩል የተገጠሙ ብረቶች ናቸው። ከዚህ ከፍ ብለን ወደ ላይ በኩል አንድ ህንጻ አለ። እዛ ላይ ወተን እንግዲህ ከፍ ብለን ደግሞ የምንመለከተው ይሆናል የስቴዲየሙን የውስጠኛውን ፓርት። ከዚህ በኩል ወደ ታች ስለሆነ ብዙም ላይታይ ይችላል። እንግዲህ ዞር ብለን ደግሞ አንደኛው ፎቅ ላይ ወተን ከፍ ብለን ደግሞ እንመለከተዋለን ከላይ ሆነን ማለት ነው። ከፊት የምንመለከተው ህንጻ ወደ 22 የሚወስደን መንገድ ያለበት ነው። እንግዲህ አሁን ላይ የኮሪደር ፕሮጀክቶች አብዛኞቹ ተጠናቀዋል። ቦሌ አካባቢ እየተሰሩ የሚገኙት
አንደኛው ከቦሌ ሀያት ወደ ቦሌ መድኃኔዓለም እስከ 22 ከዛ እስከ እንግሊዝ ኤምባሲ የሚወስደው ሲሆን እሱም ሙሉ ለሙሉ ተጠናቋል ማለት ይቻላል። የተወሰኑ የስማርት ፖሉ ኢንስታሌሽን እየተሰሩ ነው የሚገኘው እንጂ አብዛኛው ነገሩ ተጠናቋል። ሌላኛው ደግሞ ከቦሌ ሩዋንዳ በአትላስ በኩል እስከ ቺቺኒያ የሚወስደው መንገድ ሲሆን ይህም መንገድ ሙሉ ለሙሉ ተጠናቆ እንግዲህ ክፍት ሆኗል። በጣም ነው የሚያምሩት። እንግዲህ ከዚህ ቀደም ከነበራቸው ገጽታ ብዙ ነገሮችን ጨምሯል። የሳይክል መንገድም አካተዋል። የተለያዩ ግሪን ፓርቶችም አሉት። በተለይ ደግሞ 22 ማዞሪያ አካባቢ ላይ አንድ አሪፍ የሆነች መዝናኛ ቦታ ተሰርታለች ጫፍ አካባቢ ላይ። እሷንም በቅርብ የማሳያችሁ ይሆናል። ከሱም ባለፈ ከ22 ወደ እንግሊዝ ኤምባሲ የሚወስደው መንገድ ላይም እንዲሁ የተለያዩ መዝናኛ ቦታዎች፣ የስፖርት ሜዳዎችም ተሰርተውለታል። እጅግ በጣም ነው የሚያምረው። እንግዲህ ካለቀ በኋላ በእርግጥ አሳይቻችሁ አላቅም። ያህም መንገድ ሰሞኑን እንግዲህ ካለቀ በኋላ ያለውን ገጽታ የማሳያችሁ ነው የሚሆነው። እዚህ ጋር እንደምትመለከቱት ትቦ ተገጥሞ እንግዲህ ከላይ አፈር ማልበስ ነው የሚቀረው ከታች ካየነው ጋር ለማመሳሰል። ይሄ ወደ ቦሌ መድኃኔዓለም የሚወስደን መንገድ ሲሆን በዚህኛው በስተቀኝ በኩል ደግሞ ወደ 22 የሚወስደን ዋናው መንገድ ነው። ቀጥታ ደግሞ ያለው ወደ ሻላ መናፈሻ የሚወስደን መንገድ ሲሆን በዚሁ መንገድም ብዙ ነገሮች እየተሰሩ ነው የሚገኘው። የኮሪደር መንገድ አለ። የተለያዩ ሱቆችና ሾፒንግ ሞሎችም አብረው ተያይዘውለት እየተሰሩ ነው የሚገኘው። አሁን ያለንበት እንግዲህ መስቀለኛው መንገድ ላይ ነው። ከኢምፔሪያል ከቦሌ መድኃኔዓለም ከሻላ መናፈሻና ከ22 ማዞሪያ የሚመጣው መንገድ የሚገናኝበት መስቀለኛ መንገድ ላይ ነው የምንገኘው። በስተቀኝ በኩል የምንመለከተው አረንጓዴው ቆርቆሮ ደግሞ እንግዲህ የቀድሞ ፖሊስ ጣቢያ የነበረው ቦታ ነው። እንግዲህ ፖሊስ ጣቢያ ከመሆኑም በፊት ጤና ጣቢያ ነበረ። እንግዲህ ከጤና ጣቢያው በኋላ ተቀይሮ ፖሊስ ጣቢያ ሆኖ አሁን ደግሞ ፈርሶ እንግዲህ ሌላ እንደ ህንፃ ነገር እንደ ሞል ነገር እየተሰራበት ነው የሚገኘው አሁን ላይ ይሄኛው ቦታ ማለት ነው። እንደምታዩት ከስር መሰረቱን ሰርተው እንግዲህ አሁን ወደ ላይ እየወጡ ነው የሚገኘው። አሁን በዚህ በኩል በአጥሩ በኩል የውስጠኛውን የስቴዲየም እንግዲህ ክሬኖች ያሉበትን ቦታ እንመለከትና ቀደም ብዬ እንደነገርኳችሁ እዚህ ጋር ካሉት አንዱ ህንፃ ላይ ከላይ በኩል ወጥተን እንግዲህ ከፍ ብለን ደግሞ የጣራ ገጠማው ምን ይመስላል የሚለውን እንመለከታለን ከላይ በኩል ሆነን። እንደምታዩት ይሄ መንገድ ብዙ ነገሩ ተጠናቋል። የሳይክል መንገድ እንግዲህ ትንሽ ቆይት ብሏል ከተሰራለት። የእግረኛ መንገዱ በተወሰነ መልኩ ይቀረው ነበረ። አሁን ላይ እንደምትመለከቱት የእግረኛ መንገዱን ተሰርቷል። ይሄ አረንጓዴ የለበሰው እንግዲህ በሲሚንቶና በኮንክሪት የተሰራው የእግረኛ መንገዱ ነው። በዚህ በኩል ገባ ብለን በአጥሩ በኩል እንግዲህ የተወሰነ እንመለከትና እንደነገርኳችሁ እነዚህ ህንፃዎች አንደኛው ላይ ወጥተን ደግሞ ከላይ ሆነን የምንመለከት ነው የሚሆነው። እንግዲህ በዚህ በጎን በኩል ያለው እይታ ይሄን ይመስላል። እንደምታዩቸው ብዙ የክሬኖች እና ወርክሾፕ ላይ ያሉ የተለያዩ የጣራው ፓርቶች እየተሰሩ ነው የሚገኙት እዚህ ጋር። ይሄኛው የታችኛው ቤዝመንት ነው፣ የፓርኪንግ መግቢያ ማለት ነው ወደ ታች በኩል ያለው።
በዚህ በኩል ያለው እንግዲህ ይህን ይመስላል። አሁን ተመልሰን እንደነገርኳችሁ ህንፃ ላይ ሆነን ደግሞ ከላይ ወደ ታች የምንመለከተው ይሆናል። ይህንኑ ፓርት ማለት ነው። ከፍ ስለሚል የተሻለ እይታ ይኖረዋል ብዬ አስባለሁ። አሁን ላይ እንግዲህ ከፊት ለፊታችን ያለው ህንፃ ላይ ወጥተናል። ከላይኛው ሳይድ ሆነን ነው እንግዲህ እየተመለከተን የምንገኘው። ከላይ ሲሆን የተሻለ እይታ አለው። እንግዲህ እየተሰሩ ያሉት ነገሮችም እነዚህን ይመስላሉ። እስከ መጨረሻው አብራችሁኝ ስለቆያችሁ በጣም አመሰግናለሁ። እንግዲህ በቀጣይ ቪዲዮ ደግሞ እንገናኛለን። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ እንግዲህ ቤተሰባችንን መቀላቀል እንዳትረሱ። እንዲሁም ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችን እድገት እንዲረዳን ላይክ እና ሼር ማድረጋችሁን እንዳትረሱ። ቀጣይ የት ሄጄ እንድሰራላችሁ እንደምትፈልጉም ኮመንት ላይ ያስቀምጡልኝ። አመሰግናለሁ። መልካም ቆይታ ይሁንላችሁ።